ሄለን ከሳሽ ገረጣሽ ገና ከሳል ግን ሄለን ጠበቃ እንያዝ ያላችሁኝ ሰዎች የት ነው ያላችሁት? ጠበቃ ስንት ነው ዋጋው? ችግር የለውም ብሩ ይከፈላል ያላችሁኝ ሰዎች የት ነው ያላችሁት? አላችሁ? ሄለን በዚህ ኬስ ትረጃለሽ እኛ እንቆማለን ያላችሁ ሰዎች አላችሁ? እውነት እኔ መሰናከል አልለውም፣ ግን የለም አባጣ ጎባጣ እንደዛ ነገሮች ይገጥማል። ሚዲያን እንዳትተማመኑበት እሺ። ሚዲያን ገብተህ ስታወራ እንደነበረ ሁላ በቃ አወራ ራስን ያወራው ለሚመጣውም ለሚሄደውም ነገር አንተን የምታገኝበት አንተን የምትከፍልበት ይሄንን ነገር እርግጠኛ ሆኖ ከጎንነህ የሚል ሰው ያለታ ነው። አንድ ነገር ልንገራችሁ፣ እኔ አሁን 4 ቀን አልመጣውም አለ ላይቭ ላይ 4 ቀን። የመጀመሪያ ቀን በጣም ብዙ ቴክስት ነበር። ሁለተኛው ቀን ቴክስቱ ቀነሰ። ሶስተኛው ቀን በጣም ቀነሰ። አራተኛ ቀን በጣት በሁለት 3 ሰው ነው ሲጽፍልኝ ነበር። ኢማጂን ጋይስ 1 ወር ብቀር ኖሮ 1 አመት ብቀር ኖሮ አያችሁ አዲስ አጀንዳ ተፈጠረ። እነ ሙኒት አጀንዳ ሳይሆን ያው ነው የጀመርኩት ነገር ነው ይጨርሱት። ገባችሁ? ከሚዲያ ይሄን ተማሩ። ማንም ሰው ጉንጭ ከማልፋት በስተቀር ነቲንግ። ከ3000 ከ4000 ሰው እናቴ ትሙት 2 ሰው በሲሪየስ ጉዳዩን እንደማይዝን ያየሁት። ለዛ ነው ብዙዎቻችሁ ቴክስት ስጽፉልኝ ወይም ደግሞ ይሄን ነገር እንደዚህ አድርጌ ይሄን ነገር እንደዛ አድርጌ ስትሉ ዝም እምላችሁ እግረ መንገዳችሁን እንደምትሉኝ ያውቃለሁ። ይወት እግረ መንገዳችሁ አሁን እኮ አንተ አልኳችሁ አይደል? ጠበቃ እንይዛለን ወይስ አንይዝም? እስቲ በዛሬ ሰፖርተራችሁ ይታያል አለ። እንዳጋጣሚ ሆኖ ነው እንጂ ጌም የተያዘው ከዛ በፊት ነበር ያዝነው። ከዛ በኋላ ነው ነገር የገጠመንና ግን ጀስት ወሬ ብቻ ናቸው ወሬ። ለኔ ለምን እንደዚህ ያላረጋችሁ ማለት ሌላ ሚዲያ ሰዎችም ሆነ ሌሎች ሰዎችም በሰዎች አንድ እርምጃ እንዳትራመዱ እሺ፣ እንዳትራመዱ። እንደናንተ ቢሆንማ በጣም ፖለቲካ ውስጥ ለምናምናም ልትከቱኝ ያሰባችሁ ነበር። እያሰባችሁ ነበር፣ ይገባኝ ነበር፣ አካይዳችሁም ይገባኝ ነበር ምናምን ነገር ገባችሁ። ያልገባችሁ ነገር ግን እናንተ የያዛችሁት አጀንዳ ወደ ፖለቲካ የወሰዳችሁት የፖለቲካውን አጀንዳ ወይ ለማሸነፍ ወይ ለማቅረብ ሁለተኛ ክስ መመስረት አለብህ እንጂ ይሄ ተመሰረተው ክስ ላይ ይሄ እናንተ አቅርቢ ብላችሁ የምትልኩት የፖለቲካ ሊንኮች ይሄኛውን የቀረበብኝን ክሶች ካንስል አረገው። እሺ አረገው። ምክንያቱም እዛ ፖለቲካ ውስጥ ማንም ሰው ንጹህ አልነበረ፣ ምላሽ ነበረ። ያንን ቻሌንጅ ለማድረግ መቼም ከዚህ ከጥፋተኝነት እንትና አይሰውረኝ። ያን ብቻ ማድረግ ጥፋት ነው። ጥፋት ስላችሁ ራሴን ያልኩት ብል ሞር ጥፋት ሞር ወንጀል ግን ተነግሮኝ ነው። ቢነገረኝም እንደ ሚዲያ ሰው መጠንቀቅ አለብን። ፍርዱ ወይ እንትኑን ቢያቀልልህም ውሳኔዎችን እንደዚህ እኔ ጋር ያሉት መረጃዎች ቢያቀልልህም ግን ከመጠየቅ አይደለም። ለዛ ምላሽ ወይ ቻሌንጅ የሚሆን
እናንተ የላካችሁልኝ ያለ ቪዲዮ የፖለቲካ ቪዲዮ ቻሌንጅ አይሆን። ያንን ቻሌንጅ ለማድረግ ከ4 ዓመት ጀምሮ ከ5 ዓመት ጀምሮ ሲፖስት የነበረውን ሲነገር የነበረውን እያንዳንዱን ማስተርጎም አለብኝ። ለማስተርጎሚያ ብር ትሰጡኛላችሁ? ከማስተርጎሚያ አልፎ ለጠበቃ ትሰጡኛላችሁ? አሰጡኝ። ይሄን እንኳን ይዋችሁ nothing ወሬ። እንደገና ደግሞ አንድ ጥያቄ ልጠይቃችሁ። ይሄ ጅንኑ ጎጃሜ ወንጀለኛ ነው አይደል? ለምን ላይ ተደግፋችሁ ልትከሱት ትፈልጋላችሁ? ጠፍቶባችሁ ነበር? የጠፋ ሰው ነበር? ተሰውሮ ነበር? ወንጀለኛ ነው አይደል? ማስረጃዎች አላችሁ አይደል? ለምን ላይ ትደግፋላችሁ? ለምን ቀጥታ ክሳት መሰረቱበት? የተረፈ ባንክም ታንክም እጃችሁ ላይ አለ ራይት? እንደናንተ እንደምትሉኝ ቢሆን እኮ ልቤ በትቢት ተሞልቶ ምን ታመጣለ ምናምን ብዬ ሌላ ነገር ውስጥ ነበር ልከት። ስለገባኝ ነው ያፈገፈኩት። ስለገባኝ ነው ያፈገፈኩት። ሚዲያ ላይ በጣም ብዙ ፖለቲካ ብዙ ነገሮች ስናራምድ ስናካሄድ ስናወራበት የነበርን ሰዎች ነው። ከምን ተነስቶ ከየት የት እንደደረሰ በጣም እናውቃለን አይደል? በጣም ነው የምታውቀው። በጣም ነው የምታውቀው። ወይኔ ይሄ እንዴት ሄለንን ይከሳታል ምናምን ጠፍቶባችሁ ነበር? የት ነበር? ዩፎ ወስደውን ነበር? ምን ነው ጀርመን አይገኝታችሁት ስትቀርጹት አልነበረ? ይሄን ያህል ተጨባጭ እንትን ካላችሁ ለምን አልከሰሳችሁት? why depend on me? ለምን እንደገና እኔን ያገዛችሁ መስሏችሁ እሱን የምትሳደቡ ሰዎች አንድ እረፉ ነው የምላችሁ። ሁለት እናቴ ትሙት ትከፍሉበታላችሁ። የሚያስጠላ ስድቦች በመሳደብ እኔን ስታልነካችሁ ድረስ ቴንኪው አልላችሁም። ባይዘው እኔን ስላልነካ ያንን ሰው ልኩን ስለሰደብከው ቴንኪው አልልም። ምክንያቱም እኔ አንድ ሰውን ማመሰግነው እኔን ስታልነካ ድረስ አይደለም። ሁሉ ቀን እዚህ ሚዲያ ላይ ከሰዎች ጋር የምጣላው ሄለን ብሎ ሰው ነክቶኝ አያውቅ። በሰው ምክንያት ነው እስተዛሬ ያለሁት። በህዝብ ምክንያት፣ በሀገር ምክንያት፣ በማህበረሰብ ምክንያት ነው እኔ ከሰዎች ጋር ሁሉ ቀን በየቀኑ ምመልስለት ሰው ስለማላጣ ሄለን ነገረኛ የሚባል ስያሜ ተሰጠኝ እንጂ እኔ ሄለን ብሎ ሰው ደርሶብኝ አያውቅ። ታውቃላችሁ ወይ በዘር ነው ወይ በማህበረሰብ እንትን ሲሆን ነው ወይ የሆነን ሰው አላግባቡ እንትን ሲሉ ነው። ያገባኛል። እኔና ትራምፕ የማያገባኝ ነገር የለም ያልን ነው የምንገባው። እንደዚህ አይነት ነገሮችን 7 ዓመት ስለማውቀው እኔ አዲስ አይደል። ለዛም ነው ያላመንኳችሁ። አይኖ ግዴታ አንድ ሰው የሆነ ነገር ሰጠ ለማለት ብር መስጠት የለበትም። በእንባም በምንም ጥፋታችሁን እንደኔ አምናችሁ ይቅርታ ያላችሁ አላችሁ። እነ ናሚኮ ሁሉም እነ ገንዬ ሁሉም ያወራችሁ ሰዎች ማለት ነው። ያ ነገር ለኔ ምን ማለት እንደሆነ ገብቷችኋል? ትልቅ መረጃዬ ነው። ለምን ከራሷ አልፋ ያሳሳተቸውን ማህበረሰብ ተጸጽተው ይቅርታ እንዲሉ አደረገች ተብሎ ነው የሚጻፈልኝ። ገባችሁ? እኔም ይቅርታ ብያለሁ ብዬ እንድጠይቅ። በነገራችን ላይ ወረቀቱ ላይ ይቅርታ ጠይቅ የሚለኝ የለም። ግን አንድ በስነ ስርዓት ደና ፓንት እንኳን የሌለኝ ቂጤን የጣልኩኝ ሴትዮ ከመንግስት ጋርና ከምን ጋር የከሰሰ መብቱን የሚያስከብርን ትልቅ ሰው እረተዋለሁ ብዬ ዝም የምጋጋጥ ሰው አይደለም። አጥፍተናል። ለምን ሚዲያ ፊገር አይደለም ሰው ጅንኑ ሚዲያ ፊገር አይደለም። ወጥቶ የሚናገር ሰው አይደለም። የሚሳደብ ሰው ምናምን አይደለም። እሱ ካለኝ ላይ ነው የተናገርኩት እንዳልል ማለት ነው። ያለኝ አማራጭ ምንድነው? ቢያንስ ለፍርድ ቤት ራሱ ይቅርታ ጠይቄያለሁ። ያሳሳትኩትንም ሰው እንደዚህ ብያለሁ። ግን ቢሆንም እኔ ኢንፎርሜሽን መጥቶልኝ ነው። አያችሁ፣ ቢሆንም ኢንፎርሜሽን መጥቶልኝ ነው። ለዛ ደግሞ ማስረጃ አለ አጠገቤ። ዘሴት እናንተ ግን
እራሱ ፖለቲከኛ ነው ምናምን ነገር። እናንተም ፖለቲከኞች ነበራችሁ። እሱ አለ የምትሉትን ነገር እናንተም ስትሉት ነበረ። አንጋባም ስትሉ ነበር አይደል? ረሳነው እንዴ ጋይስ? ሁላችንም እንደ ሀገር እኮ አብደን ነበር አይደል? እንደ ሀገር እንደ ጎረቤት ሀገር ሁላ ነው እኮ ስናብደ ነበር። ቀውሰን ነበር ራይት? አንጋባም ሽሮና በርበሬ አንጋዛ ሁላ ስንባባል አልነበረም እንዴ ጋይስ? ምንድነው? እኛ ብቻ ነው የተበደለው እንትን አልተበደለም ብሎ ሰዎችን አይምሮ ቶርች ማድረግ ያ ከናንተ እሱ ነው የሚያድነኝ። ባይዘወይ እሱ ብቻ ነው ፊክስ ማድረግ የሚችለው ጉዳይ። አንድ ህጉን እንዳልጣስኩኝ ማለት የተቀመጠብኝን ትዕዛዞች በ15 ቀን ውስጥ ይሄን ነገር ማድረግ አለባት በ2 ሳምንት ውስጥ የሚለውን እሱ ነው። የተፈረደብኝንም ገንዘብ ችግር የለው አለው አለ ትልቅ ነገር አይደለም እከፍላለሁ። ገባችሁ? እንደገና ደግሞ ሞር ካልታዘዝኩት ውጪ ይቅርታ እኔ ጠይቄ እናንተ እንድትጠይቁላ አርኩ። ለምን ሰዎች ቪዲዮ ታስጠፋ ስላሉ ያ ቪዲዮ ሪከርድ ያደረጉ ሰዎች የተሳሳቱ ኢንፎርሜሽን ከሆነ እነሱም ስህተት መሆናቸውን እንዳመኑ ለመረጃ እንዲሆነኝ እናንተም ደግሞ የእውነትም ከልባችሁ ተሰምቷችሁ ያን ነገር አድርጋችኋል። ገብቷችኋል? እና ለዛ ቴንክ ዩ ሞጣዬ ቴንክ ዩ። የእውነት ግን እኔን የደገፋችሁ መስሏችሁ ጅንኑን የምትሰድቡ ሰዎች እኔን ስታሞገሳችሁ ብቻ አለም እኔ ይወዱኛል የምለው ነው። ለራስ ጎረቤት ስታማ ለራስ ስትል ስማም ይባል ነገር አለ። በእንደዚህ አይነት ጭንቅላት ሲጀመር እሷ ባነሳቸው አጀንዳ እንደዚህ እየተሰደብኩ ነው ተብሎ እኔ ላይ ሌላ ክስ እንደሚመሰረትብኝ ታውቃላችሁ። ምክንያቱም እኔ ነኝ ላይቭ ላይ ወጥቼ የምናገረው። እኔ በተናገርኩት ላይ ነው ማብራሪያ እየተሰጠ ያለው። እሺ እኔ ስለኔ እንደዚህ አይነት ነገር ሊደርስ ስለሚችል እንድትማሩ ነው። እሺ ጋይስ፣ ሞኝ ከራሱ ብልጥ ከሞኝ ይማራል ይባላል። ወይ ሞኙኑ ወይ ብልጡ። ሞኝ ከሆናችሁ ከራሳችሁ፣ ብልጥ ከሆናችሁ ከኔ ተማሩ። እኔ ያልታዘዝኩትን ሁላ ነው እያደረኩ ያለው። ምክንያቱም አንድ እውነት ልንገራችሁ፣ እኔ ኢንሹራንስ ጠበቃ አለኝ። የኔ ጠበቃ ግን ሀገሩ ስለሚከናወነው ነገሮች ናቸው የኔ ጠበቃዎች። ማንኛውም እዚህ ሀገር ውስጥ በሚከናወነው በስራዬ፣ በልጄ፣ በታክሴ፣ በምኔ ለሚኖር ጠበቃዎቼ ናቸው። ግን ኖት ሚዲያ ጠበቃዎች አይደለም። ሚዲያ ጠበቃ ከኦስሎ ነው ምናልባት የሚይዘው። ከኦስሎ ሲይዝ ደግሞ ለእያንዳንዱ ችሎት እዚህ ሀገር ሲመጣ የአልጋውን ችዬ የትራንስፖርቱን ችዬ እንደገና ችሎት ላይ የሚቆምበት የሰዓቱን ሁላ መቻል አለብኝ። ትቆማላችሁ ከጎን እንደማትቆሙ በ3 ቀን ውስጥ ቴክስታችሁ እየቀነሰ ሲመጣ ስለተረዳው ዝም ነው ያልኩት፣ ጸጥ ነው ያልኩት። 3 ቀን ውስጥ ቴክስታችሁ ቀዘቀዘ። እናቴ ትው 3 ቀን ውስጥ ያ እና ሚዲያ ላይ የፈለገ ነገር ሊመጣባችሁ ይችላል። ያ እኔ በነገራችን ላይ ባለፈው አልቅሻለሁ። ያለቀስኩት እናንተ ያልገባችሁ ነገር ምን እንደሆነ ታውቃላችሁ? ክሱን ፈርቼ ወይ ምናምን አይደል። እናንተ ዛሀበሻ አንብቦት ከ2 ቀን በፊት እኔ ጋር ወረቀቱ እኮ ደርሶ እኔ ላይቭ ላይ ነበርኩ። ላይቭ ላይ እንኮ ስለነ ተስፍሽና ስለነ ሀቢባ ሳወራ ወረቀቱ እኮ ከ2 ቀን በፊት እኔ ጋር ነበረ። አይዶ እኮ ቻችቢቲ አስተርጉሜ ምን ብዬ ምናምን ማመልከቻው ሁላ ተቀያሪ ጽፎልኝ ምናምን ልጻፍልኝ ስለኝ እሺ እያልኩ ዝም ብዬ አልጽፈው ነበር። እኔ ለማንም አልሰጠው። ያን ጊዜው ነው እንትም እያለ ኧረ ማን ነው እንትም ይዘው ቢ እሺ። እናንተ ከናንተ እኩል የሰማው ነው የመሰላችሁ። እኔ ከ2 ቀን በፊት ወረቀቱ እኔ ጋርም ሆኖ እኔ ላይቭ ላይ ገብቼ ስጫወት ነበር። ከዛን ላይቭ
ላይ የገባው ምንም ነገር እንዳላወራ ሳያውቁ ለዛ ሀበሻ ተላከ። አይ ነው ምን እንደተፈጠረ አውቃለሁ፣ ግን ማረጋገጡ ለኔ ምንም አይጠቅመኝ ከሆነ እንደዚህ አይነት ጥያቄ ማንንም አልጠይቅም። በጣም ውስጤ ነው የተሰማኝ ነገር ምን እንደሆነ ታውቃላችሁ? እንደ ዘር ሰለብራይት ደስታ ሲገልጹ ሳይ ዋው እኔ ዘር ችግር ነበረብኝ። እውነት ሰው እኮ እንደ ግል የለም አናዳኝ ነበረሽ ሳይ ምናምን ችግር የለው። እንደ ዘር ሲያረጉት እውነት እኔ የዘር እንትን በዘር የበደልኩ ሰው አለ የሚለው እያወራሁት የሆነ የለም ዝም ብለሽ እንትን አልኩኝ እንጂ እኔ ከሱ ከሁለት ቀን በፊት እኔ ጋር ነበረ ወረቀት እኔ ጋር ነበር። እናንተ ግን ስትሰሙ እንደ ዘር ስትጨፍሩ በጣም ነው የታዘብኩት። ታዘብኩኝና አዘንኩኝና የለም የእውነት ወድባሴ ያ ሰው ይሄ ነው ምናምን ነገር ያ የፈለገ አንድ ሰው ቢደድብ የፈለገ እንትን ቢሆን በእንደዚህ አይነት ስለተናደ ማለት ያ እናዳን ነበር በሚለው መንገድ ችግር የለው። ግን እንደ ዘር አርገውት ጭራሽ በአማራ የሰበሰበችውን ብር ገና እንቀበላታለን አይነት ቅዳሜ ገበያ ሲሉ በጣም ያዘንኩት። ገባች? እያንዳንዱ ሲጨፍሪ ካለሽው እናቴ ትሙት እግዚአብሔር እኔ ስለማላግጥ ምናምን ነው እንጂ በፈለጋችሁ በፐርሰናልም ሆነ በሀገር ደረጃም ሆነ በማህበረሰብ ደረጃ የቆየው ትንሽ ጊዜ ነው። እኔ ሚዲያ ላይ ከነዮኒ በጣም ትንሽ ጊዜ ነው ከኋላቸው ነው የመጣሁት። ግን የእውነት እኔ ስለማላግጥ ምን ስለማረግ ያለኝን ነገርና የሌለኝን ነገር እኔም ራሱ አላውቀው ሰው ካልነገረኝ። ገባችሁ? ግን አንድ ነገር ልንገራችሁ እናቴ ትሙት በፐርሰናል ደረጃም ሆነ በፈለገ ደረጃ ባለኝ በትንሽ ጊዜ ሚዲያ ላይ በሁሉም ቦታ ላይ ተሳትፌያለሁ። በጣም መሳተፍ ስላችሁ ይሄ ቦጥቦጣው ምናምን የራሴን እየሰጠ 5 ዓመት ታክስ ተመልሶልኝ ያውቅ። ከኔ ጋር የነበራችሁ ታውቃላችሁ። ወሬ ያስፈልግ ይሄ ቁጭ ብሎ ሲዶልት የነበረ ትላንትና ስናውቃቸው ወይ ከነ ጂጂ ጋር ሸኔና ሸሌ ሲጫወቱ የነበሩ ሰዎች ዘንድሮ ጎጃሜ ናቸው። ይሁንት እና ትዝብት ነው ትርፍ። አንቺ ሀገር ሞኝነሽ ተላላ የገደለሽ ቀርቶ የምናምን ዛሲ እንደዛ ነገር ያ ነገር ሆይ እዚህ ደረጃ ብዬ በጣም የለም እንጂ እኔ ከ2 ቀን ከ3 ቀን በፊት ነው ወረቀቱ የደረሰኝ። ለምን በ2 ሳምንት ውስጥ ይሄን ታድርግ ነው የሚለው። በ2 ሳምንት ውስጥ ይሄን ታድርግ ካለ ምን አጣደፈኝ ብዬ ነው ዝም ብዬ ሌላ ቶፒክ ላይ ሳወራይ ነበር። ከዛ ዛበሻ አነበበ። ሲያዩኝ ያወራው አይደለም፣ ሳያዩኝ ምንም እያረኩ አይደለም። ለዛ ደስ የሚለው ነገር ዛበሻ ማንበቡ ለኔ እዳ ቀለለኝ። እዳ ነው የቀለለኝ። ለምን እንደቀለለኝ ታውቃላችሁ? ወረቀቱ ላይ ምን ይላል? ክሱን አሳልፎ መስጠት የተከለከለ ነው ይላል። እኔ አሁን ተከስሻለሁ ብላችሁ አታምኑኝም። ደም ቀልድም መስላችሁ ያንን ጥያቄና ያንን እዳ አቀለለልኝ ባይዘወይ ማለት ነው። ያው እንዲህ ደመቅ ለሱ ተልኮለት ቢያወራው በእጀ ዙር ለኔ እዳ አቀለለልኝ። ብነግራችሁም አታምኑ። እኔ ደግሞ ያንን ማሳየት አልችልም ነበር። 2 ሳምንቶች አለ ስላለ ከዛ ቀናቶች 2 ቀን ብቻ ነበር የቀነስኩት ማለት ነው። 2 ቀን ላይቭ ላይ ገብቼ እኔ ስለነ ተስፍሽ ምናምን ሳወራ ነበር። ያ ገባችሁ? እናንተ ግን የሰማችሁ ቀን እኛንን እንደዚህ ያረግነው እኛ እንደዚህ ያረግነው ምንም የምታውቁት ነገር የለም። እኔ ከጅንኑ ምን እንደተረዳው ታውቃላችሁ? አሁን ምን እንደተረዳው እዚህ ሚዲያ ላይ እናውቋለን የሚሉ ምድረ ጥቃቅና አነስተኛ ማይንድ ምድረ ኮልኮሌ ስሙኒ እንደማያውቃቸው እነሱ ሊያውቁት ይችላሉ። እንደማያውቃቸው በምን እንዳረጋገጥኩ ታውቃላችሁ?
ስድብን ተጠይፎ ነው ይሄን ሁላ ወጪ አውጥቶ እኔን የከሰሰኝ አይደል? እኔን የከሰሰኝ እና ስድብን ተጠይፎ እኔን ለማስተማር ይሄን ያህል ደረጃ ከሄደ እነዚህን ሰዎች በምን መስፈርት የሚያውቃቸው ይመስላችኋል? እስቲ ይሄንን እንትን በል። መንገድ ላይ ወድቆ እንኳን ቢያቸው ምንም አያውቃቸው። ይሄ 4 ነጥብ ለኔ ያረጋገጠልኝ ነገር። አሁን ሞጣ ከሱ ጋር ምን እንዳለው አላውቅም፣ ግን ካሁን በፊት ባየነው ከሱ ጋር እንደ ጀስት እንጂ ይሄ ትርኪ ብርኪ ስድብ ናፋቂና ስድብ ወዳጅ ቢሆን ኖሮ ለኔ ይሄን ያህል ደረጃ ሄድማ ሊያስተምረኝ ገባች። አም ነቲንግ እኮ ጋይስ ዊሽዬ ቲንክ እና ይሄ ለእናንተ ማረጋገጫ መሆን አለበት። ለእንትና እንደዚህ ያደርጋል፣ ለእንትና እንደዚህ ያደርጋል ወይ አያውቅም። ተስፈኞች ናቸው ሁሉም ተስፈኝ። ያ ጋይስ በደም አብራራላችኋለሁ እንዳለ ስለ ወርቁ ስለ ምናምን ማለት ለቤታ የተገዛው ምናምን ነገር ማለት ነው። ወርቅ ያ ሌላ ነገር ብዙ ነገር አለ ጋይስ፣ ብዙ ነገር አለ። አያውቃቸውም ነው የምላችሁ። ይሄ በማናጀር በኩል በምናምን ተጠምጥሞ ምናምን እሱ ራሱ እዛ የለም ሌላ ሀገር ምናምን ሆኖ የለም እንደዛ ነው። ምንም ነገር ስድብ ባይጠየፍ ለኔ ይሄን ሁላ ወጪ አውጥቶ ይሄን ሁላ ስድብ እንዳቆም ብቻ መስዋዕት ይከፈላል። ስድብ ምንም ባይመስለው ያ እና በምን አረጋገጥኩ? ይሄ ሰው በፍጹም አያውቃቸውም ማለት ሲጀምር ድሮም አያውቃችሁም እላቸው ነበር አይደል? ከሚያደርጉት ነገር በእኔ ደግሞ አረጋገጥኩ። ገባችሁ? የእነሱን ስድብ የሚደግፍ ከሆነ የኔ አይገርመውም ነበር። አንድ ስድብ ሰድቤ ሳይሆን ኢንፎርሜሽን ነው። ምን አይነት ተጽዕኖ ሊደርስ እንደሚችል አሁን ነው ቦሬ እየሰሙ ያለሁት። በቤተሰቡ ላይ በጣም ትልቅ ችግር ደርሷል። እንዴ ለምን ስንት ቦታ ነው የሚቆሙት? ስንት መድረክ ላይ ነው የሚቆሙት? ገባችሁ? ሚዲያን ያዩ ሰው ሁላ በአይነ ቁራኛ ነው የሚያይ። ገባ? ያ እና ያን ነገር ነው በስነ ስርዓት የተረዳሁት። ያ የእውነት ግን በጣም ቴንኪው። እሺ ጅንን የእውነት ቴንኪው። ባገኝና አንድ ቀን ባናግር ደስ ይለኝ። ያ ባገኝና ባናግር ደስ ይለኛል። እስቲ ይሄ ቆይ እነኝ ብሎክ ታደርገዋል። ውጪ ከዚህ ወይ ፈታለ ለራሷ ልታረግ ያሰበችውን ነገር ትጽፋለች። ቦልኪያት እንትናይ ኢትዮ ቦልኪያት ይሄን ጽሁፍ ምጽፍ ያ ቦልካች ለራሳቸው ሊያረጉ የሚፈልጉትን ነው ቁጭ ብለው የሚጽፉት። ምን አረጉ አላረጉ ለኔ ደም የበሰበሰ ዝናብ አይፈራል። ለወፍጮ ቤት አቧራ ብርቁ ነው እንዴ? ያ ምን ባላለው ምናምን ተብሎ ይሄ ፈራሰጋውን ተትቶ ኖርማል የሆነ ሐሳብ ላይ ተነሳ። እዛ ሐሳብ ላይ ብቻ ማው ምሽዬ ቴንክ ያ እዛ ሐሳብ ላይ ዲስከስ ብቻ ላይ አደጋ ይፈጠር የሆነ የለም ውጪ ስጠብቁ ብቻ የለም ያን ሰው ተደጋጋሚ አይምሯችሁ ላይ ያሰባችሁት ወደ ሌላ ነገር ጋይስ አደጋ እንዳይፈጠር በጊዜ ገብታችሁ አናግራችሁ ጨርሰን እኔም ወደ ቶፒኬ እናንተም
ካልኩሌታችሁ ብትሄዱ አይሻልም? አለበለዚያ እናንተ የጥላቻ ክስ እኔ የፍቅር ክስ ይዤ ፍርድ ቤት እንዳልቀርብ የክሱ ታይትል በፍቅሩ ሰው ገደለ የሚል ታይትል ይዤ እገባለሁ። እንደውም ለመጀመሪያ ጊዜ ፍቅር ያሸንፋል ወይስ ጥላቻ የሚለው ነገር እናያለን። ለምን ውጪ እያየው ቀኑ ሙሉ ስለናንተ ማሰበው ነው የእውነት። እና ወደ ሌላ ነገር አይምሮዬ ከሚቀየር ቶሎ ጨርሰን እኔም ወደ ቶፒኬ እናንተም ወደ እንትናችሁ ብትሄዱ ይሄ ደግሞ በየትኛው አንቀጽ ነው የሚያስከስሰው ጋይስ? አረ ተው እንጂ ሀያለንስ አላናገሩኝም። ውጭ ቁጭ ብዬ እየጠበቅኳቸው ወደ ሌላ ነገር አይምሮ እያሰብ ያ በዚሁ ከቀጠለ እኔም የፍቅር ዶሴን ይዤ ፍርድ ቤት በፍቅሩ ሰገደለ ታይትሉ እናንተም ደግሞ እንዲሰደበች የሚለው እስቲ የትኛው ማመልከቻ አሸንፎ እንደሚወጣ እንደውም ለታሪክ እናያለን። ወይ በቶሎ አረጋጉኝ በተነሳው አጀንዳ ላይ እንድናወራ ወይም ደግሞ ውጪ ሳይ ስለናንተ ብቻ እያሰብኩ ላይፌን እየተወኩ ነው ያለሁት። ምንም ማድረግ አልችልም። እኔ እንደዚህ ነው። ከተወሰነ ጊዜ በኋላ የዘፈኔ የቲክቶክ እና የዩቲዩብ መግቢያ የዘፈን እንዳይሆን እየፈራው ነው ያለሁት። ዊሽዬ ቴንክ ዩ ጋይስ። ካጋች ፍቅር ይዟችሁ ያውቃል? ታግታችሁ ለካ አታውቁ። ትዝ ይላችኋል? ቦኮ ሐራም ነው ቦኮ ሐላል የሚባሉ ያኔ ሱዳን ላይ ተጠርዘው ታፍሰው የግብጽ ፕሬዝዳንት ሄዶ ግማሹን አስጥሎ ነበር አይደል? አንዷ ስታለቅስ መልሱኝ ብላ ምክንያቱም ካጋቿ ፍቅር ይዟት ልጅ ወልዳለች። እኔን አይበድለኝም ነበር በስነ ስርዓት ነበር የሚያስቀምጠኝ ብላ ስታለቅስ እና ጋይስ ያ ነገር እንዳይከሰት እየፈራው ውጪ እየጠበቅኩኝ ሌላ ነገር ማሰብ አቅቶኛል። ወደ ሌላ ነገር አይምሮ እንዳይ እንትን መልስ አንዴ ቢረዳኝ እያልኩኝ ስጨነቅ አይምሮ በተደጋጋሚ ስለናንተ እያሰበ ሌላ ነገር እንዳያስብ እየፈራው ነው ያለሁት። ፕሊዝ ያ አሁን ጠበቃ ቁጭ በልና ደግሞ ደንበኛዬ በማፍቀር በማሰናከል በአንቀጽ 89 መሰረት በፍርድ ቤት ብላችሁ ጻፉ። ወይ ጠበቃ የሚጽፈው ያጣም እኮ ጋይስ እንዴ! ያ ምን እንደሃቦንስ ቀኑን ሙሉ ሳሰላስል ለሞሉ ይደውል ይሆን ሰው ሲደውሉና የዛ ሰው ጽሁፍ እየመሰለኝ ያናግረኝውን ምን እንደተፈጠረ የጠየቀኝውን ቀርቦ እያልኩ ስለሱ እያሰብኩ ነው አይምሮዬ ወደ ሌላ እየተቀየረ። የእውነት የርቀት ፍቅር ሁላ ያዘኝ የመሰለኝ እኔ የእውነት ደውል እንዴ ወይ ስንጣላ ከሰው ጋር ይሄ ወንጀል ነው ትላ ስናፈቅርም ተይ ትላላችሁ። ምን ነው ጋይስ እኛ ምን እንሆንላችሁ እዚህ ሚዲያ ሃይ ሰው ተታደባችሁ ብላችሁ ክስ ፍቅር ያዘን ስንልም ተይ አይባልም። እና ምንድነው የሚባለው ታዲያ? ምን ልንሆን እዚህ ምድር ላይ የምንኖረው እኛ? ተው እንጂ ጋይስ እንዴ ማውራውን ነገር ልታሳጡኝ ነው እንዴ? ስሜቴን እንኳን አልናገርም። እስቲ በዚህ ልከሰስ፣ እግዚአብሔርን ልከሰስ። ዝም ብለህ ስትጠብቁ ሌባ እንኳን ቢሆን ሌባ በአጥር ይመጣል አይመጣም እያልክ ስትጠብቅ እኮ ሌባ ናፋቂ ሆነ ትቀመጣለህ። ታውቃለህ? የእውነት እዚህ ሰፈር ሌባ አለ ቀማኛ አለ ተብሎ ከተነገረ ቀኑን ሙሉ ሌባውን ስትጠብቅ አይምሮ ሌባ ብቻ ነው ሲያስብ የሚውል። ሳታስቡት ከአይምሯችሁ ወደ ልባችሁ ይሄዳል። እኔ ደግሞ መልስ ይተሰጠኛል እያልኩ ዝም ብዬ ቴሌፎን ሰው ጢጥ ሲያደርግ ራሱ ጢጥ እና አይምሮ ማሰብ ጀመር። ይሄ ልቤ ሁሌ ትልቅ ነገር ነው የሚመኝ። ምን ላድርግ የእውነት አሁን ደግሞ በዚህ እኔ ህግ እንዴት ያስጠላል ግን አንዳንድ ቀን እግዚአብሔር ዝም ብሎ ስንት አለ እንዴ የሰፈር አባት እያለ አባ ገዳ እያለ ጋይስ ምንድነው ፍርድ ነው የእውነት እንዴ በጣም ነው የሚያስጠላው ይሄ ህግ የሚባለው ነገር።
እንዲከፍትልሃል። ግለሰቢቱ ከ48 እስከ 88 ባለው አንቀጽ መሰረት ምናምን ይላል። የእውነት ኧረ በስመ አብ አባቶቻችን ምናምን እግዚአብሔር ይተውልን። የእውነት እንዲህ ህሊና ነው ፍርድ መሆን ያለበት፣ ህሊና ነው ህግ መሆን ያለበት። ኬስ አይ የሆነ ህሊና እኔ ፖሊስ ምናምን አልወዳቸውም። የእውነት ፖሊስ ስላችሁ ይሄ እንትናቸው ለኔ ነው እንደ የተቀመጠው ስራው ነው ምናምን እላለሁ። የእውነት እንደገና ደግሞ ወደ እንትን አልወስደውም። ይሁን የለም ጉዳዩ ከራራ አይመስለኝም እና ለምን እንደሆነ አላውቅም። አይምሮ እንደዚያ ነገር ቀለል አድርጎ እንደሚያው አይ ቲንክ የሆነ እንትን ውስጥ መግባት አለብኝ መጀመሪያ መሰለኝ። የሆነ እሳቱ እኔ እንጃ ለምን ሲሪየስ እንደማልወስድ ጉዳዩ እኮ ከባድ እንደሆነ እኮ አውቀዋለሁ፣ ግን አይምሮ ያንን አክሴፕት ያደርገው ዋይ እንደሆነ አላውቅም። ያ እና ነገሮች እንደዚህ ክርር አድርጎ ማውራት አላውቅበትም እና ብዙ ሰው እንትን ይላል። አይ ቲንክ እኔ ነኝ የዛን ነገር ከባድነት ሪፍሌክት አያደርግም መሰለኝ። የኔ ባህሪ ያን ነገር ሪፍሌክት አያደርግም። አንድ ነገር ልንገራችሁ፣ ከዚህ አሁን ቀጥታ ከተወሰነብኝ ውጪ ይሄውን በዚህ 2 ሳምንት ውስጥ ከተወሰነብኝ ውሳኔዎች ከምከፍለው ውጪ አሁን ከሱ ቀጥታ ሲሄድ እግዚአብሔር ወደ $200,000 ይከፍላል። ወደ $200,000 ይከፍላል። ማየት ያለባችሁ እኔ ልከሰስ ፈርስት ክላስ ነው አውሮፕላን ተይዞ የተመጣው። ብቻ አይመጣም። እሺ ብቻ አይመጣም። ሆቴል ነው የሚቀመጡት። የትርጉማን አለ፣ የጠበቃ አለ፣ የምናምን አለ። ያን ሁሉ ነው የምከፍለው። እንደገና ደግሞ በሱ ላይ ያደረስኩት ዳሜጅ አለ ብሎ ካስመዘገበ ያም ይመዘገባል። ቀላል መስሏችኋል? ያ የእውነት ቀላል መስሏችኋል? ይሄ እኮ ዝም ብሎ እኮ በእንትኑ የተተረጎመበት ምናምን ነው እኮ የኔ ያልካሳት ክፈልን በዜና የሰማችሁት የወረቀቱ ላይ ያለ ጊዜያዊ ውሳኔ ነው እኮ። ጉዳዩ መቆም አለበት በዚህ ነገር ላይ በዚህ 2 ሳምንት ውስጥ። ምክንያቱም በስነ ስርዓት ክሱ በስነ ስርዓት ተመስርቶ ፍርድ ቤት እስከሚፈረደስ በዛ መሀል የሚጎዳ ሰው አለ ነው። ገባችሁ? በዛ መሀል የሚጎዳ ሰው ስላለ ነው ታቁም የተባለው። እሺ ታቁም። ሞጣዬ ምን ነበር ያለው? ጂነስ ቡክ ላይ መመዝገብ አለበት። በ8 ሰዓት ውስጥ ነው ውሳኔ ተወሰነዋል። እውነቱን ነው፣ የእውነትም ነው። እኔ ጋር ሲደርስ በ16 ተጽፎ በ17 እጄ ላይ ነው። በ16 ተጽፎ በ17 እጄ ላይ ገባ። ይገርማችሁ። ጠበቃው ሲጽፈው ራሱ በ16 ነው የሚለው። እኔ ጋር የመጣ 17 ላይ ነው ወረቀቱን የተረከብኩት። ለቻችቢቲ ስሰጠው ምን እንዳለኝ ታውቃላችሁ? ኢዚስ 2026 ኦር 25 አለኝ። ፒክቸሩ በትክክል አይታይም አለኝ። 25 ስለው ኦ ማይ ጋድ አለኝ። ቻችቢቲ ራሱ ፊት ነሳኝ። የእውነት ፊት ነሳኝ ነው ብላችሁ ለምን የቆየ ጊዜ የለሽም ነው የሚለው ለመልሱ ለምናምን ጊዜ የለኝም። ቻሌንጅ ማድረግ ምንም ነገር አትችልም። 2 ሳምንት ያለ አማራጭ የተወሰነብን ነገሮች ሁሉ ማድረግ አለብን። ያለ አማራጭ ይሄ የተወሰነብን ብርንም መስጠት አለብን። ይግባኝ የምትልበት ጊዜ የለ። ቻችቢቲ ራሱ ፊት ነሳኝ ነው እኮ የምላችሁ። ጭር ዝም ብሎ የቤት ዕቃ ኩሽናሽ ቢላ ምናምን ምን አይነት አለሽ ብሎ መጠየቅ ጀመረ። ትቶት መርመጥመጥ ጀመረ ራሱ ቻችቢቲ። ባለስልጣን ወንድም ነበረኝ። ይሄን ክሴን ስነግረው ስልጣን እኮ ለቅቅ ያለው አይለኝም።
አይላቅ እንደለቀኩ አታውቂም እንዴ አለ። እናቴ ትምት ሰው ሁላ ፊቱን ዞረብኝ። ለዛ ያለኝ አማራጭ ጅንኑን በር መጠበቅ ነው ያለብኝ። ቴሌፎን የእውነት እዴ ማንን ነው ምን ይሆንልሽ ይለኝ የነበረ ወንድም ስልጣን እኮ ጨርሻለሁ ለቅቄያለሁ አልሰማሽም እንዴ ይለኝ። እኔ እኮ ዝም ብዬ ባለስልጣን ሲያወራኝ ከተጽናናው ብዬ ነው እኮ የደወልኩት። ዝም ብሎ ጭራሽ እናንተ ቴክስትም እየቀነሰ መጣ። 1 ወር 2 ወር ብጠፋ ኖሮማ የላችሁም ነበር ማለት ነው። በ4 ቀን አራተኛ መጨረሻ ላይ 4 ቴክስት ነው ያየሁት። 4 ሰው እግዚአብሔር እንደዚህ ነው ሚዲያ ላይ። እሺ ያውን የታለች እንደዚህ እኛ መረጃ አለን እንደዚህ የታላችሁ ታዲያ? ለምን እስቲ አሁን ከጎኔ ትቆማላችሁ? ጠበቃውን ትይዛላችሁ? ይሄን ሁላ ብር ትከፍላላችሁ ከጎኔ? ያውን የፖለቲካ ምናምን የምትሉትን ለማስተርጎም እያንዳንዱን ስንት ብር ነው የሚፈልገው? ለዛው ደና ተርጓሚ ከተገኘ ቆይ ዜድ አንድ ጊዜ እሺ ችግር የለም። ያ አሁን ከጌም ስለወጣው እንደገና ተባርጓ አለላችሁ። ያ እሺ እዚህ ነገር ውስጥ በዚህ 3 ቀን ውስጥ ተጎኔ ያለ በስነ ስርዓት የተማመንኩት እናትና አባቴ ለምን የቤተክርስቲያን ሰዎች ናቸው እና እሱን ነው የምጠብቀው ጅንኑ ማለት ነው። በቃ ምናልባት ወንድም እንደዚህ እናርገኝ ሳይሆን ጀስት ቢያንስ ሰምተውኛል። እህቶቼ ከኔ ጋር እኔ ላይ አድማን ያደረጉብኝ አድማ የኔ እህቶች እሺ ያ በነገራችን ላይ እየሰማችሁኝ ከሆነ የኔ እህቶች እንኳን ሞቼ መቃብሬ ላይ አይደለም ሚዲያ ላይ ነፍስ ይማር የሚለውን RIP የሚለውን እንኳን እንዳትጽፉ ይሁን እንድትጽፉ አልፈቅድላችሁ። RIP የሚለውን እንኳን በቴክስት እንኳን እንድትጽፉ አልፈቅድላችሁ። ጨርሻለሁ ከእናንተ ጋር እህቶች የምትባሉ እንደምትሰሙኝ ያውቃል። እኔ እናትና አባትና የሆነ 1-2 ወንድም ምናምን ብቻ ነው ያለኝ። ሌሎቻችሁ ባዶ ናችሁ። ሄለን የሞት ፍርድ ቢፈረድባት የደስታ ፍርማ የምታሰባስቡ እንደሆናችሁን ያገኘዋችሁ። እሺ ጨርሻለሁ። ድሮም ምንም ነገር የለም። የት እንተዋወቃለን? አብሬያችሁ አላደኩ አንተዋወቅ። ነፍስ ይማር እንኳን ለወሬ እንኳን ብላችሁ ካልረፋችሁ ነፍሴ ይፋረዳችኋል። ያ ናይ ሊልዬ ተይ በጣም እንትን ስላልኩ ዝም ብዬ አይደለም። እሺ ያ ጨረስኩ። ሲጀመር እኔ ቤተሰብ ላይ ነው በጣም ቂም የሚይዘው ከባዳ ይበልጥ እንዳለ እህት የምትባሉ እኔ እህት የሚባል ነገር የለኝ። እሺ የለኝ። አንተዋወቅም፣ አላውቃችሁ፣ ድሮም አንተዋወቅም። በቴክስት እንኳን እንዳትጽፉ። በቴክስት በአራተኛ በአምስተኛ ወገን እንኳን እኔን ለማናገርም ሆነ እኔን ለማግኘት እናንተ ማትሞክሩትም እንዳታረጉት። ዛሴት እዚህ ላይ የማውቃቸው እንትኖች ይሻሉኛል። ባዳ ሚዲያ አስተዋወቀ ከናንተ ገሎ ራሱ የሚያድነኝ ጅንኑ 100,000 ጊዜ ይሻለኛል። ይወት ከናንተ ሞጣዬ በደም ይሻላል። ሞጣ ይወት
ድሮም አንተዋወቅም እንድንረሳሳ ፈልጋለሁ። የደስታ ፍርማችሁን ሂዱና አሁን ሰብስቡ። እሺ እየሰማችሁኝ ስለሆነ ነው ምነግራችሁ። ድሮም እኔ ባህር የተሻገርኩት ብቻዬን ነው ከእግዚአብሔር ጋር ልቤን ይዤ ነው የተሻገርኩት። ሞቼም በሁኔታ አባታችሁ ታውቁኝ ነበር። የት ታገኙኝ ነበር? የት ነው የምታዩ? የት ታውቁኛላችሁ? ምንም ነገር ባያረጉልኝም እናትና አባቴና የተወሰነ ወንድሞች እነሱ ብቻ በቂዎች ናቸው። ሌሎቻችሁ ትወገር ከሚባል ድንጋይ ከሚወረውሩት ውስጥ እህቶቼ የሆነውን ያገኟቸው። ድንጋይ ትልልቅ ድንጋይ ይሄ ነው የሚያሳምማት እያሉ ሲያቀብሉ ነው ያየኋቸው። ሲያቀብሉ ድሮም አላውቃችሁም ሳታውቁ ቀራችሁ። 4 ነጥብ ያላችሁበት ሀገር እንኳን በመጣ የሚዲያ አድናቆቼና አድራቆቼ ጋር እንደዛው ደርቀን አድንቄ ምን ብለን አልፋለሁ እንጂ እያየው ነው ማልፋችሁ። ጨረስኩኝ። ናይ አታውቁም እናንተ ያየው አታውቁ ያየውትን አታውቁ።